ሰላም ሰላም የቻናሌ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እንኳን ለዚህ ቻናል በሰላም መጣችሁ። ለዚህ ቻናል እንግዲህ አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ላይክ እና ሼር ስለምታደርጉ እጅግ አድርጌ አመሰግናለሁ። እንግዲህ ለዚህ ድሮ ድራማ ይዤላችሁ መጥቻለሁ። እንግዲህ ባለፈው ላይ ስናስታውሰው በጣም እንግዲህ ሁሉም ሰው ተደናግጦ ነበረ ድራማው እየተጠናቀቀ። በአሁኑም እንግዲህ በጣም የሚያስደነግጡና እንዴት ሆነ የሚሉ ጉዳዮች አሉ። እንግዲህ አሁን የማካፍላችሁ ይሆናል። እንዲሁም ደግሞ አብራችሁ ስለምትቆዩና ከኔ ጋራ ስለሆናችሁ እጅግ አድርጌ አመሰግናለሁ። እንግዲህ ቤሊን በዚህ ሰዓት በጣም ታዛዝናለች። ምክንያቱም እንግዲህ አቶ አምራን ነበረ ሲከላከልላትና እንዲሁም ደግሞ ሲንከባከባት እየነበረ አቶ አምራን እንግዲህ እንዴት ደበቀችኝ ያለችኝ ነገር እሷ ነበረችኝ። እንግዲህ እሷም ክደኛለች። ሰው ሁሉ በዚህ ሰዓት ለእኔ አንድ አይነት ነው ብሎ ነበረ አምራን አቶ አምራም እንግዲህ እንደዛ ይበል እንጂ ከማርያም ጋር ከድሮ እንግዲህ ጓደኛው ጋራ ፈታ እያለ ይገኛል። እንግዲህ በዚህ ምክንያት እንግዲህ አባቱ ደግሞ ልጄን አደራ ብሎት ነበረ። ምክንያቱ ደግሞ ብር እንግዲህ ከሱ ላይ ስለተቀበለና በዛን ሰዓት ጊዜ ቤታቸው ሊፈርስ የነበረበት ሰዓት ጊዜ የማርያም አባት ባይደርስ ኖሮ ዛሬ ላይ እንግዲህ አይደርሱም ነበረ ብሎ ነው የሚያወራው እንግዲህ ስለዚህ ምንም ችግር የለውም አባቴ በደንብ አርጌ ነው የሚንከባከባት። ማርያም ማለት እኮ ለኔም ጓደኛ ናት፣ ምንም ችግር የለም አታስብ ብሎታል አባቱ። እንግዲህ ማርያምም ደግሞ እንግዲህ ከዚህ በኋላ እንግዲህ አንተ የኔ ብቻ ነው መሆን ያለብህ፣ እንደ ድሮዋችን እንሁን፣ ስለዚህ መጨነቅህን አቁም ብሎ ይላል። እኔ እኮ ምንድን ነው እንደዚህ የሚያስጨንቅ ነገር ብትነግረኝና አብረን ብንጨነቅ ደስ ይለኛል ትለዋለች እሷ። እሱ ደግሞ አይ አምረ አንቺን ማስጨነቅኩሽ አይደለ እንዴ ይላታል። አይ ማለቴ እኮ አንተ ስትጨነቅ እኔ ማየት ከብዶኝ ነው። አንተ እኮ ጭንቀቴን ብታጋራኝና ያለውን ነገር እኮ መፍትሄ ልንፈጥርለት እንችላለን ብላ ትለዋለች። እሱም ደግሞ እንግዲህ ይቅርታ በቃ ከዚህ አይነት ሙድ ውስጥ እንውጣ፣ ደግሞም ስለ እንድታስቢ ስላደረግኩሽ በጣም ይቅርታ ብሎ ይላታል። ከዛ እንግዲህ ማርያምም ደግሞ እሺ በቃ ትላለች። ከዛ እሺ በቃ ይሁን ብላ ከዛንን እንግዲህ ጎሽም ደግሞ ይመጣል። ጎሽም ይመጣና ከዛንን እንግዲህ ጎሽም እንዴት ነህ ሰላም ነው ወይ ይለዋል። እንግዲህ ከዛንን ደህና ነኝ፣ እንደው አንተን ፍለጋ ነበር፣ እንደውም በር ላይ ስለ አገኘው እንግዲህ እዚሁ ነው የማወራ ብሎት ከዛ እንግዲህ ይለዋል። ከዛ ደግሞ ጎሽም ምን ሆነ ነው ምን እግር ጣለ ታዲያ ምንድን ነው በሰላም ነው ወይ ብሎ ይለዋል። አዎ በሰላም ነው ብሎ ይላል። ከዛ እና ምን ነበረ ምን ልታዘዝ ብሎ ይላል። ከዛንን እንግዲህ እሱ ደግሞ አይ ብሎ ከዛንን እንግዲህ በአፉ ውስጥ ይዞ ነበረ። ከዛንን እንግዲህ ባለፈው እንደተመለከታችሁ ወይዘሮ ዜማና ዊሩና በጣም ተወዳድሮ ነበሩ። ቀለምም ተቀብተው ነበሩ። እንግዲህ እሱ ደግሞ ምን መሰላችሁ ብሎ አሾፎባቸው ነበረ ይወጣ። እንግዲህ ከዛን በኋላ ነበረ እንግዲህ ይሄ ነገር የተፈጸመ። ጎሽም እንግዲህ ወይዘሮ ዛራ ማለት አብረን ያደግንና በጣም ደስ የምትለኝና ለሁላችንም እናት የሆነች ናት፣ በጣም ደግሞ ለኔ መልካም ናት ብሎ ይለዋል። ከዛንን እንግዲህ አቶ አምራምም ደግሞ አዎ ወይዘሮ ዛራ በጣም ደስ የምትልና እንዲሁም ለሁላችን የምትንከባከብና ልዩ እናት ናት ብሎ ይለዋል። ከዛንን እንግዲህ ጎሽም ደግሞ እንግዲህ ሌላ ቦትም ደግሞ አብረን ነበረ የሰራ ነው፣ በጣም ነው የምትንከባከባኝ፣ በጣም ነው የምትራራልኝ ብሎ ይለዋል ጎሽም። ከዛን እንግዲህ ታዲያ ምን እንዳደርግልህ ፈለግ ብሎ ይጠይቀዋል። ከዛንን እንግዲህ እኔ አሁን ፍቃድ ቢሆን እንግዲህ ወይዘሮ ዛራን ባገባት ምን ይመስላል ብሎ ይለዋል። ከዛንን እንግዲህ
አቶ አምራን በጣም ይደነግጣል። ምን ሀልክ ብሎ ይለዋል። አዎ ምን ችግር አለው? እኔ እኮ እዚሁ አግብተን ፍቃድ ከሆነ እዚሁ አብረን እንኖራለን፣ እዚሁ እንድንኖር ነው ፈልገው ብሎ ይለዋል። ከዛንን እንግዲህ አሁን አንተ የምታወራው ነገር ከልብ ነው ወይ ብሎ ይለዋል። አዎ ከልቤ ነው ብሎ ይመልስለታል። ከዛን እንግዲህ እሱ ደግሞ ከወይዘሮ ዜማ ጋር አውርቼ ተወያይቼበት እንግዲህ እሷ የምትለውን ሰምቼ ከዛን እነግርሃለሁ፣ ምንም ችግር የለም፣ እሷ ብቻ እሺ ትበል እንጂ ድል አርጌ ነው የሚደግሳችሁ ብሎ ይለዋል። ከዛንን እሺ በቃ ሁሉም ነገር አሳውቃለሁ ብሎ ከዛንን እንግዲህ ይሄዳል። ወይዘሮ ዜማና እንግዲህ ቡሪራ ደግሞ ወደ ላይ እየወጡ መንገድ ላይ ይገናኛሉ። ከዛንን እንግዲህ ወይዘሮ ቱሚራ ቆይ እሺ ወዴት ነው ታዲያ ትላታለች። ከዛ እሷም ደግሞ ክፍሌ ገብቼ ላረፍ ነው ብላ ትላታለች። ከዛ እሺ ይሆንልሽ ብላ ትላታለች። ከዛ ቆይ እኔ ምልሽ ወይዘሮ ቱሚራ መምጣትሽ እንዴት ነው ታዲያ ደስ አላለሽም ወይ ብላ ትላታለች። ከዛ እንደዛ ስትል እንግዲህ እንዴት ደስ አይለኝም ደስ ብሎኛል እንጂ ብላ ትላታለች። ከዛ እንግዲህ እሷ ደግሞ እንደዛ ስትላት ምንም ነገር እንኳን አልተዋጠላትም አይደለ እንዴ ብላ ትላታለች። ከዛንን እንግዲህ ወይዘሮ ዜማ ግን በጣም እኮ ነው ብጤሽን ነው ያገኘሽው፣ እንግዲህ አንድ አይነት ናችሁ ብላ ትላታለች። ማለት አልገባኝም ስትላትም እንግዲህ ማለትም አንድ አይነት ናችሁ ስልሽ እንግዲህ አንቺም እንግዲህ መልካም ጥሩ ነሽ አንቺም ስለዚህ መልካም ስለሆንሽ አንድ አይነት ናችሁ ብዬ ነው ትላታለች። ከዛንን እንግዲህ ቆይ ዚሪራ ምን ሆና ነው እንደዚህ የሆነችው? አንቺ የምታቂ ነገር አለ ወይ ብላ ትላታለች። እረ እኔ ምንም አውቀው ነገር የለም ምን ሆና እንደዚህ እንደሆነች ብላ ትላታለች። ከዛ እንግዲህ እሷ እንደዛ ስትላት ጊዜ ነገር ግን እንግዲህ ምንም እኮ እየመሰለኝ አይደለም ብላ ትላታለች። ከዛንን እንዴት አልመሰለሽም ብላ ትላታለች። አይ ነገረ ስራማ ከመሬት ተነስታ እንደዚህ ልትሆን አትችልም ብላ ትላታለች። እንግዲህ አላቅም እንግዲህ አሳከካ ወንድሜ እንደጀመራት ከዛንን እንግዲህ ሐኪም ቤት ይዟት ሄደ። ከዛንን እንግዲህ አብዳ መጣች። ጤነኛ ሊከን አሳብዶ ላኩልን። ምናልባት እንግዲህ እየተሳሳተ መርፌ ወቅቶት ሊሆን ይችላል እንግዲህ ዶክተሮቹ ብላ ትላታለች። ከዛ እንግዲህ አሮጊቷ እንግዲህ ምንም ነገር አልተዋጠላትም። እንግዲህ እንዴት እንደዚህ ልትሆን እንደቻለችው ምንም ነገር ስላልተዋጠላት ከዛንን እንግዲህ እንደዛ ትላታለች። እንግዲህ ይሄ ነገርማ የሆነ ነገር አለ፣ ከኋላ የተደበቀ ነገር አለ፣ እኔ ዜማ እደርስበታለሁ ትላታለች። እንግዲህ አሮጊቷ አንቺ አሮጊት አርፈሽ የማትቀመጪ ከሆነ አንቺም እንግዲህ ተራሽ ይሆናል ማከክ ፈልገሻል ትላታለች። እንግዲህ በውስጧ ከዛንን እንግዲህ ሜርሲ ጋር ትገባና እንግዲህ ከዛንን ቤልን ብዙ በጣም ነው የሚታዛዝኝ ብላ ትላታለች። ምንድን ነው እሱ ደግሞ አልገባኝም ብላ ትላታለች። አንቺ አሁን እኔን ለማስወራት ፈልገሽ ነው እንጂ አሁን የሚልሽ ነገር ጠፍቶሽ ነው ወይ ትላታለች። ብሌን ደግሞ እንግዲህ እኔ ምንም አልገባኝም፣ አሁንም ቢሆን የምታወሪ ነገር አልገባኝም፣ የምትነግሪኝ ከሆነ በስነ ስርዓት ንገሪኝ ብላታለች። አይ ማለቴ እንግዲህ አምላልን እንግዲህ በጣም ትወጃለሽ። አሁን ደግሞ እንግዲህ ያለው አንደኛው መንቃራ ስትሸኝ ሌላኛው መንቃራ ማታለች ብዬ ነው ትላታለች። ከዛ ደግሞ እና ታዲያ ይሄንን ከኔ ህይወት ጋራ ምን ያገናኘዋል ብላ ትላለች። አይ ማለት ቆይ ታዲያ አምራንን ትወጂዋን ነበረ እንዴ ብላ ትላታለች። አይ መስሎሽ ነው ያን ጊዜ ተሳስቶ ነው መስሎሽ ነው እንጂ ትላታለች። አይ መስሎኝ ነው አደል? አዎ ትላታለች። ከዛ መስሎኝማ አይደለም፣ ነገር ግን እንግዲህ አሁን አማራጭ ስላጣች ነው እንጂ ብላ ትላታለች። ከዛንን እንግዲህ አይ ምንም ማለት አይደለም፣ ግን እንግዲህ ተረጋጊ፣ አንደኛዋን እንግዲህ ስትሸኛት የባሳቸው መታለች። እንግዲህ
እንግዲህ ጄሪ እንኳን ከዚህ ቤት ሄዳለች እና ከጄሪ ጋር ትመሳሰሉና በዚህ ሰዓት አንድ ላይ ነበረ መሆንን ነበረባችሁ ትላታለች። ከዛንን እንግዲህ አንቺ የምታወሪ ነገር አልገባኝም። ጄሪ እንግዲህ ከዚህ ሄደች እንግዲህ ከዚህ ቤት አስበጣት ትላታለች። ነገር ግን እኮ እኔን የሚመለከተኝ ነገር የለውም ብላ ትላታለች። ከዛ እሷም ደግሞ ጥሩ እንደዛ ከሆነ እሺ እንደዛ አይመለከትሽም አይደለም ግን እኮ እንደምትወጂ አውቃለሁ ብላ ትላታለች። ከዛ እንግዲህ ከዛ ጥላት ትሄዳለች። እንግዲህ ከዛንን አቶ አምራምና ብሄሩ አንድ ላይ ቁጭ ብሎ ያወራሉ። ቆይ ምን አዲስ ነገር አለ ይባባላሉ። ምንም አዲስ ነገር የለም። አዎ ምንም ነገር አልሰማሁም። እንግዲህ ያለውን ነገር በዛው ነው የቀጠለ ብሎ ይለዋል። ከዛንን እንግዲህ ቆይ እንዴት ነው አዲስ መረጃ ማግኘት ያቃታል? እንዴት ሆኖ ቢቀበር ነው ብሎ ይላል። ከዛንን እንጃ አላወኩም፣ ግን እስቲ ያለውን ነገር እንከታተላለን ይላሉ። እንግዲህ ማርያምና ተራ ቆይ እኔ እኮ አባቴ ጋር ዛሬ ደውዬ ነበረ ብላ ትለዋለች። እና ታዲያ ምን አለሽ ብሎ ይላታል። ከዛንን እንግዲህ እንዴት ነው አቶ አምራን እየተንከባከበሽ ነው ወይ ብሎ ጠየቀኝ ትለዋለች። ከዛ ታዲያ አንቺ ምን አልሽ ብሎ ይጠይቀዋል። እኔማ እንደውም ረስቶኛል፣ እዚህ ቤት ከመጣው ሰላም ራሱ ብሎኛ አቅም ብዬ ነው የነገርኩት ትለዋለች። ማርያም ቆይ የምርሽን ነው ብሎ ይላታል። እና ታዲያ ብታንከባከበኝ አታቅም እኮ ለዛ ነው ትለዋለች። ኧረ እባክህ እኔ ሲቀልድ ነው እንደውም በተቀራኒ ነው እንደውም የነገርኩት፣ በጣም ነው የሚንከባከበኝ ብዬ ነገርኩት ትለዋለች። ከዛ እንግዲህ ማርክ ደግሞ ከወይዘሮ ዚኒማ ጋር ይቀመጥና ወይዘሮ እውነት እንደዚህ ስላየውሽ በጣም ነው ደስ ያለኝ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ በጣም ነው የማመሰግነው እንግዲህ ብዙ አስቸገርኩ አይደለም እንዴ ብላ ትለዋለች። እረ በምንም ታምር አንቺ ያላስቸገርሽኝም፣ በጣም እንደውም ተረጋግተሽ ነበረ እኮ ብሎ ይላታል። ከዛን አንቺ እኮ ከሰማይ ወይም ደግሞ ተፈጥሮ እብደት ሳይሆን አንቺ እኮ በሰው ነው ያበርሹ ብሎ ይላታል። ከዛ ወይዘሮ ዚማ ደግሞ እንግዲህ በአሳብ ትሄዳለች። ከዛ እንግዲህ ወይዘሮ ዚማ ብሎ ይጠራታል። ከዛ ማርክ ኦይ ማርክ ብሎ ትለዋለች። ቆይ ምንድን ነው በአሳብ እኮ በጣም እርሽ እንግዲህ ብሎ ይላል። ከዛንን እንግዲህ አይ እዚሁ ነኝ ብላ ትለዋለች። እንግዲህ ይሄንን ነገር የምታውቀው እናት ዛራ ብቻ ናት። እናት ዛራ እንግዲህ ይሄንን የሰማ ቀን መቼም ቢሆን አምራን ከዚህ ቤት እንግዲህ እንደሚያባርረኝ እንደ ጄሪ ጨርቄን እንግዲህ አሸክሞኝ ነው ከዚህ ቤት የሚያባርረኝ ብላለች። እንግዲህ እውነትም ለመናገር እንግዲህ ወይዘሮ ዘባ እንግዲህ የጄሪ እጣ ይደርሳታል። ለምን ቢባል እንግዲህ አምራን አንዳች ነገር እንዳይደብቁትና እውነቱን እንዲናገሩ ብቻ ነው ሲፈልግ የነበረ። ባለፈውም ደግሞ ደጋግሞ እዚህ ቤት የደበቃችሁና እንደው የተለየ ነገር እኔ ያልሰማሁት ነገር ካለ ንገሩኝ ብሎ ነበረ። እና ዛራ እንግዲህ ትልቁን ጉር ተሸክማ ነው ያለችው። ይሄንን የሰማ ቀን እንግዲህ እና ዛራን እውነት ሰው አያደርጋትም። ሁለተኛ ደግሞ እና ዛራ እንግዲህ ጎሽም ሊያገባ ነው። ሰርጉንም እንግዲህ ምስራች አለው። ነገር እንግዲህ በጣም ከባድ ሆኖባቸው ይሆንባታል። እንግዲህ ሰርጉ ካገባች ወደ ከሆነ እንኳን እንግዲህ ጎሽምዬን ይዛ ትወጣለች። ሳታገባ በፊት ከሆነ ግን የት ትሄዳለች የብለው ነው እንግዲህ አቶ አምራን እንግዲህ ወይዘሮ ዛራ ጋር ይሄድና ከዛንን ያለውን ነገር ይነግራታል። እስቲ ለጎሾሜ እንዲሁም ያለሽውን ነገር ንገሪኝ ብሎ ይላታል። ከዛ ምን ነው ለምን ፈለግ ጎሽሜ ሰላም አይደለም እንዴ ብሎ ትለዋለች። እረ እሱ ሰላም ነው ምንም አልሆነ ብሎ ይላታል። እና ታዲያ ምን ፈልገ ነው ምንድን ነው የተከናወነ ነገር አለ ብሎ ትለዋለች። አይ ምንም ነገር የለም፣ ቆይ ስለ ጎሽሜ የት ነው የምትተዋወቁ ብላ ይላታል። እንግዲህ እኔና ጎሽሜ ረጅም ጊዜ ሆኖናል የምንተዋወቀው፣ አንድ ቤት ስንሰራ ነበረ፣ እንዲሁም ደግሞ በጣም መልካም ነው ብላ ትለዋለች።
ከዛንን እንግዲህ አሁን እኮ ከጎሽሜ ጋር አውርተን የመጣ ነው ብሎ ይላታል። ከዛንን እንግዲህ ምሳን ደግሞ ምንድን ነው ብላ ትለዋለች። ጎሽሜ እንግዲህ አንቺን እንደሚወድና ሊያገባሽ ይፈልጋል ብሎ ይነግራታል። ከዛ ወይዘሮ ዜራ ደግሞ ምን ትለዋለች። አዎ ላገባ ትፈልጋለሁ ብሎ መጥቶ ጠየቀኝ ብሎ ይላታል። ከዛ እሷ ደግሞ ጎሽሜ እንደዚህ አለ ትለዋለች። አዎ ብሎ ይላታል። ከዛን እና ዛራ ታገባዋለች ወይ ብሎ ይጠይቃታል። እረ በፍጹም እኔ አላገባውም ትላለች። ከዛ እንዴ እና ዛራ ምን ሆነች ነው አትወጂም ወይ ብሎ ይላታል። እወደዋለሁ ትለዋለች። እኔ ልጅሽ ነኝና ለምንድን ነው የምትፈሪኝ? ለሁሉም ነገር ንገሪኝ ብሎ ይላታል። ከዛንን አዎ እወደዋለሁ ብላ ትነግረዋለች። ከዛንን ታገባለች ወይ ብሎ ይጠይቃታል። አላገባም ትላለች። እና ዛራ ለምን ብሎ ይላታል። እኔ እኮ ልጅሽ ነኝ እንደፈለግሽው መናገርና የተሰማሽን ስሜት እኮ አውጥተሽ መናገር ትችያለሽ ብሎ ይላታል። እና ዛራም ደግሞ እያፈረች እንግዲህ አንገቷን እያቀረቀረች እንግዲህ ላስብበት ብላ ትለዋለች። ከዛንን እንግዲህ እሺ ብላ እንግዲህ እናስብበታለሁ ብላ እንግዲህ ትነግረዋለች። ከጊዜ በኋላ እሱ ተመልሶ ይመጣና እና ዛራ ቆይ ሀሳብሽ ምንድን ነው? ምን ላይ ደረሽ ብሎ ይጠይቃታል። እኔ ሰርጉን ቶሎ ማድረግ ነው የሚፈልገው፣ እዚህ ቤት ሰርግ እንዲኖረን እፈልጋለሁ ብሎ ይላል። ከዛንን እንግዲህ እሺ በቃ ትላለች። ከዛንን ይስማማሉ። ሁላቸውም አንድ ላይ በተሰበሰቡበት ሰዓት ጊዜ እንግዲህ ትልቅ ነገር ልነግራችሁ ነው ተዘጋጁ ብሎ ይላል አቶ አምራን። እንግዲህ እዚህ ቤት በቅርቡ ሰርግ አለ ብሎ ይላቸዋል። ከዛንን እንግዲህ በጣም ይደናገጣሉ። ሁላቸውም እየተቃቀሱ ከዛኔ እና ሙሽራ ማናት ታዲያ ይነገረኛ ልጄ አጓጓህን ብላ ትለዋለች። እንግዲህ እና ዛራ ልታገባ ነው ብሎ ይላል። ከዛ እንግዲህ ጄሪ በጣም ትስቃለች። እንግዲህ ወይ ጉዴ አሮጊቷ ልታገባ ነው እንዴ ብላ ትስቃለች። ከዛን እንግዲህ አንቺ አብሽ ሰብስቢ ትላታለች። እንግዲህ አብራሚና ማርታ አንድ ላይ በር ላይ ሆኖ እየተዝናኑ ከዛንን እንግዲህ ቢሮዋ ሄዳ በር ላይ ቆማ ትመለከታቸዋለች። በጣም ትናደዳለች። ሲሳሳሙና እየተሳሳቁ ሳለ አይታ ሮጣ ወደ ቤት ትገባና ከዛንን እንግዲህ በሯን ቆልፋ ማልቀሷን ትጀምራለች። እንግዲህ እያለቀሰች እንዴት እንደዚህ ሊሆን ቻለ ብሌ እንግዲህ እያነባች ነበረ ብሌን። እንግዲህ በዚህ ነበረ ድራማው የተጠናቀቀ። ስለተከታተላችሁኝና አብራችሁ ስለነበራችሁ ከሞላ ጎደል የሚያቀርብላችሁን ድራማ ስላዳመጣችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።